ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ዕለተ ዓርብ ጥር 15 2018 የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስላላችሁ አብራችሁኝ የሆናችሁ ስለምታበረታቱኝ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎችን አድርሳችኋለሁ። ከዛ በፊት እንግዲህ በትናንትናው ዕለት የምስራቅ አፍሪካ ጉብኝታቸው አካል የሆነውን የኢትዮጵያን ጉብኝት ያደርጉት የጀርመን የውጭ ጉዳይ ሚኒስትር ዶክተር ዮሐን ቫድፉል ኢትዮጵያ በቀይ ባህር ላይ የምታነሳው ጥያቄ አግባብነት ያለው ምክንያታዊ ነው ሲሉ መግለጫ ሰጥተዋል። በውጭ ጉዳይ ሚኒስትር ከኢትዮጵያ አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር ሁለቱ የውጭ ጉዳይ ሚኒስትሮች መግለጫ ሰጥተዋል። በተለያዩ ዘርፎች አብረው ለመስራት በዝርዝር የኢትዮጵያና የጀርመን ግንኙነት ታሪካዊ እንደሆነ ከ120 ዓመት በላይ እንዳስቆጠረ በቴክኒክ በውጭ ንግድ ትብብር በጋራ በዓለም አቀፍ ጉዳዮች ላይ በፖለቲካ በጋራ ተባብሮ ለመስራት እሱን አንስተዋል። ዋናው ጉዳይ ከዚህ በፊትም የኢትዮጵያ የውጭ ጉዳይ ፖሊሲ ማጠንጠኛዎች አንደኛ የውጭ ቀጥተኛ ኢንቨስትመንትን መሳብ ነው። ሁለተኛ ሃይራርኪካል እንዳናርገው አንድ ሁለት ማለት አይደለም የሚያጠነጥንበት ማለት ነው። የኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን መሳብ፣ የዜጎችን ክብር ማስጠበቅ፣ ቅድሚያ ለጎረቤት ያደረገ የውጭ ጉዳይ ፖሊሲ ኢኮኖሚያዊና ፖለቲካዊ። ከዚህ በፊት ለምሳሌ የኢህአዴግ የውጭ ጉዳይ ፖሊሲ ኢኮኖሚ ተኮር ነበር። አሁን ግን ኢኮኖሚም ተኮር ነው፣ በተመሳሳይ ክብር ተኮር የሆነ ዓለም አቀፍ ሚናችንን የምንጫወትበት እሱን የሚያጠናክር ነው። ሁለተኛ የገጸ ምድርና የከርሰ ምድር ሀብቶቻችንን ተጠቅመን የናይልም የቀይ ባህርም ማዕድኖቻችንን እነዛን ተጠቅመን በፍትሃዊነት የማደግ ሀብቶቻችንን ተጠቅመን የማደግ ነው። በሶስተኛ ደረጃ የኢትዮጵያን ታሪካዊ ጥቅሞች የማስጠበቅ በእነዚህ ላይ የሚያጠነጥን ነው። ቀይ ባህር አጀንዳ ነው። ልክ ግብጾች ለታዋቂም ሰው ይሁን አንትርፕረነር ይሄ ቢዝነስማንም ይሁን ፖለቲከኛም ይሁን ተቋም መሪም ባላቸው አደረጃጀቶች ናይል 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 እንደሚሉት እኛም ናይል ናይል እንላለን፣ ሬድ ሲ እንላለን። ይህንን በቀጥታ በመግለጫቸው ወደ አማርኛ ስንተረጉመው ኢትዮጵያ ከ130 ሚሊዮን በላይ ሕዝብ ያላት ሀገር በመሆኗ የባህር በር የማግኘት ጥያቄዋ ምክንያታዊና ተገቢ መሆኑን የጀርመን ሕዝብና መንግስት ያምናል ይላል። ጀርመን እንግዲህ የአውሮፓ ህብረት አንከር ስቴት ነው። የኢኮኖሚ መሪ ነው። ካፓቢሊቲ አለው። ጠንካራ ካፓቢሊቲ ተሰሚነት አለው። የአውሮፓ ትልቁ የአውሮፓ ህብረት አራጂ ፈጣሪው የጀርመን ይህንን ማረጋገጫ የሰጠበት ሁኔታ ነው ያለው። ይህ እጅግ በጣም የሚበረታታ ነው። እንግዲህ እሱን ካልኳችሁ በኋላ በአማራ ክልል ታጥቀው ከሚንቀሳቀሱ ኃይሎች በተመለከተ እንግዲህ በትናንትናው ዕለት የአማራ ፋኖ ህዝባዊ ድርጅት ከአጠቃላይ የፍሬምወርክ የሰላም ፍሬምወርክ ህዳር 25 2018 ከአማራ ብሔራዊ ክልላዊ መንግስት ጋራ ኢጋድና የአፍሪካ ህብረት በታዛቢነት በተገኙበት ስምምነት መፈጸሙ ይታወቃል። ያኔ ካፕቴን ማስረሻ ሰጤ እና የአማራ ክልል ርዕሰ መስተዳድር ክቡር አቶ አረጋ ከበደ በመሆን ያ አጠቃላይ ፍሬምወርክ ነው፣ አጠቃላይ ስምምነት ነው። በሰላማዊ መንገድ በመታገል የአማራ ህዝብን የሚያነሳቸውን ጥያቄዎች ለማስመለስ እንታገላለን ነው። ነገር ግን በትናንትናው ዕለት ደግሞ ዝርዝር ያፈጻጸም እንዴት ነው የሚመስለው? ስልጠናዎች የት ነው የሚሰጡት? በስልጠና ያለው ተሳትፎ ምን ይመስላል? ወደ መከላከያ የሚካተቱ ካሉ እንዴት ይካተታሉ? ራሱ መከላከያ ደግሞ በኋላ የሚያጠራበት እንዳለ የመከላከያ አባል የነበሩ ምዛ ስላሉ፣ የፖሊስ አባል የነበሩ ስላሉ፣ መምህራን የነበሩ ስላሉ፣ ወደ ዩኒቨርሲቲ መመለስ ያለባቸው ስላሉ፣ የመንግስት ሰራተኞች፣ ነጋዴዎች፣ እነዚያ ሁሉ ዝርዝር የስልጣንም ክፍፍል ስላለ የሚሾሙ ይኖራሉ። በአቅማቸው በችሎታቸው በፍላጎታቸው በልምዳቸው መሰረት ሹመትን በተመለከተ በጋራ የሚሰሩበት ምን አይነት ነው? የአማራ ፋኖ ህዝባዊ ድርጅት አፋሕድ ወደ ፖለቲካ ፓርቲ ወደ አማራ ብልጽግና ሊካተት ይችላል፣
በግሉ ኢንዲፔንደንት ሊሆን ይችላል። ያላቸው ተሳትፎስ ዝርዝር ኦፕሬሽናል ስምምነት ተደርጓል። እንግዲህ በዛሬው ዕለት ደግሞ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች በአዲስ አበባ ከተማ ተዘዋውረው የተሰሩ የልማት ስራዎችን ጎብኝተዋል። በጠዋቱ ፕሮግራም የአድዋ ድል መታሰቢያ ሙዚየምን የአድዋ ድል መታሰቢያ ሙዚየም፣ በተመሳሳይ የወንዝ ዳርቻ ልማትን፣ ሌሎችንም የሞሰብ የአንድ ማዕከል አገልግሎትን እነኝን እንደሚጎበኙ ይጠበቃል። የኮሪደርና የወንዞችና ወንዝ ዳርቻ ልማት፣ የአድዋ ድል መታሰቢያን እንዲሁም በአዲስ አበባ ከተማ የተሰሩ የተለያዩ የሰው ተኮር የልማት ስራዎችን እዚህ ጉለሌ ያሉ በእንጨት ሸክም መከራቸውን ሲያዩ የነበሩ እነሱን አደራጅተው ወደ እንጀራ የሚጋግሩበት የተሻለ ቤት የሚያገኙበት ተጨማሪ በጅምር ላይ ቢሆንም በዛው በምድረ ግቢው ውስጥ አትክልትና ፍራፍሬ ልማት የሚሰራበት እነኛ ትናንት መከራ ከሰው ሰራሽ አደጋ ከተፈጥሮ አደጋ እናቶቻችን ናቸው። የተለያየ ያንን ሁሉ አልፈው ለልጆቻቸው ነገ ሲሉ እነሱ ነደው መከራ ነው የልጆቻቸውን ነገ ብርሃን ለማምጣት በጨለማ ያልፉ የነበሩትን በሰው ተኮር ልማት ተደራጅተው የተለያዩ ሰፊ ስራ እየሰሩ ነው። እነሱን የወንጀል ማዕከላት የነበሩ የወንዝ ዳርቻዎችን የከተማ መልሶ ማልማትን ይህንን የጎበኙበት ሁኔታ አለ። ዞሮ ዞሮ በጥቅል ሂደቱ ውጤቶች እየተገኙ ነው። በሰላም መግባቱን ቀጥሏል። በዚህ በጉብኝቱም ማን ምን አለ የሚለው ደግሞ እንዳስፈላጊነቱ ምልከታቸውን የማጋራችሁ ይሆናል። በተመሳሳይ በትናንትናው ዕለት በነገራችን ላይ ክቡራን የጋት ሚዲያ ቤተሰቦች ጋት ሚዲያ በጋት ዩቲዩብ ብቻም ሳይሆን ጌትነት አልማው ጥሩነህ የሚል የፌስቡክ ገጽ አለን። ያው ጋት GAT ጌትነት G አልማው AT ጥሩነህ ከዛም ይመጣል ጋት። በተመሳሳይ ጌትነት አልማው ጥሩነህ የሚል 181,000 ገደማ 181,000 ፎሎወር ያለው የፌስቡክ ገጽ አለን። በዛ በትናንትናው ዕለት ለእናንተም በዩቲዩብ ጨረፍ አድርጌ ታላቅ ሰበር ዜና ይኖራል፣ እየመጡ ነው፣ እየጠነከርን ነው ሲሉ እየፈረሱ ነው፣ እየጠራ ነው ትግሉ ሲሉ እየደፈረሰ ነው፣ በታጣቂው ውስጥ ከፍተኛ መከፋፈል ተፈጥሯል፣ ብልጽግናን ለማስወገድ ከሚፈልጉ የቀጠናዊ ኃይሎች ጋር እንሰራለን ሲሉ ምን ፍላጎት ያለው ከህዋት ጋር ከተሰራ ህዋት የማይደራደርበት በጦርነት ሰብሬ እገባለሁ ብሎ 24/7 ዝግጅት እያደረገ ነው ወልቃይት ላይ። ይሄንን መላው የአማራ ህዝብ አይቀበለውም፣ መላው የጎንደር ህዝብ አይቀበለውም። በዋነኝነት እዛ ውስጥ ያሉት ደግሞ ተከዜ ጠራ የደፈረሰው እያሉ የሚዘፍኑ የጎንደር ታጋዮች ይህንን አይቀበሉት። ታጣቂዎች በጫካም ያሉት በተመሳሳይ ወሎ ውስጥ ከህዋት ጋር እንታገላለን ስትል የራያ ጉዳይ ምን ልናረግ ነው? ራያ ወሎ ነው ብለን የማንነት ጥያቄ አለን ብለን ነው እኮ ተከትለን የምንሄደው። ይህንም ማኛ ተባባሪ አንሆንም የሚል ጥያቄ የሚያነሷሉ። ሸዋ በተመሳሳይ እኛ ትናንት ነፍጠኛው ነው የበደለ ከነፍጠኛው ማለትም የሰሜን ሸዋ አማራ ነው ተብሎ ከሁሉም ነገር ከማህበራዊ ከፖለቲካዊ ተገፍተን አንገት ደፍተን እንድንኖር ያደረገውን ትናንት እሸቴ ሞገስን የረገጠውን የረገመውን እናት አባቶቻችን የሞቱበትን እንኳን እናት አባቶቻችን እንስሳና የአማራ ነው ተብሎ አትክልት የጨፈጨፈውን ህዋትን አዝለን ተሸክመን ልንመጣ አንችልም የሚል በስፋት እየተወያየ በስፋት እየተናደደ ነው። ጎጃም ላይ ያለው ብዥታ አለ። በሰላም መግባቱ ግን ቀጥሏል። ለምን? ጎጃም ላይ እርስ በርስ አመራር አድርገው የቤተሰብ ነው የሰገሰቡት። ጎጃም ላይ የሚተሰራ ያለ ሰፋፊ ስራዎች አሉ። ኤኒዌይስ እንግዲህ ሲጠናቀቅ ለእናንተ ነግራቸዋለሁ። በዛሬው ዕለት በደቡብ ጎንደር ዞን
ታጥቀው በጫካ ሲንቀሳቀሱ የቆዩት ከፍተኛው ቁጥር ያለው ቁጥሩን ነግራቸዋለሁ ኤግዛክትሊ በጋት ዕለታዊ ምሽት ላይ የታጠቁትን የትጥቅ መጠን ራሱን የገብርዬ ክፍለ ጦር ብሎ የሚጠራ በአንጻራዊነት የተሻለ ያለው እነ ጌታ አስራደ የነበሩበት ራሱ ረዳት ፕሮፌሰር እያሱ ትናንት መግለጫ ሲሰጥ የነበረው የኦፕሬሽናል ያፈጻጸም እቅዱን ተከትሎ እሱ የነበረበት የጽንፈኛው ቡድን ልሳናት አሁን እንግዲህ ከዛሬ ጀምሮ ባንዳ ፈሪ ምናምን ይሉታል። ትናንት ግን ኮሎኔል የሚል ማድረግ ሰጠውት ነበር። አዲሱ ደባልቄ የሚመራው በዛሬው ዕለት የመንግስትን የሰላም ጥሪ ተቀብሎ ፒካፖችን ከህዝብና ከመንግስት የተወሰዱ ሲገለገልባቸው የነበሩ ተሽከርካሪዎች ላንድ ክሩዘሮችን የግል እና የቡድን ነፍስ ወከፍ ክላሽንኮቭ፣ ዲሽቃ፣ ብሬን፣ ስናይፐር፣ ቦምቦች፣ ሬዲዮ መገናኛ እሱን ይዞ ለሰላም እጁን ሰጥተዋል። የሚያስፈልገውም ይሄ ነው። በስነ ስርዓቱ ላይ የገብርዬ ክፍለ ጦር መሪ የሆነው አዲሱ ደባልቄ ከሰሞኑ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን አንደኛ አመራሮቹ እጃቸው በደም የተጨማለቀ ነው። ሁለተኛ ቀጥታ ትዕዛዝ የሚቀበሉት ከህወሓት ከሻቢያና ከግብፅ ነው። ህወሓት ሻቢያና ግብፅ ደግሞ የአማራ ታጋይ ወይም አማራው አሸንፎ 4 ኪሎ እንዲገባ አይፈልጉም። የሚፈልጉት እዛው ግጭቱ ሰዓቱ በክልል ውስጥ እየተሽከረከረ ክልሉን ማውደም፣ የአማራ ህዝብን ማህበራዊ ረፍት እንነሳለን ያሉትን ትናንት ከአማራ ህዝብ ጋር እንኳን አብሮ መስራት አብሮ መለመን አይቻልም ያሉትን ትናንት የኢትዮጵያ አህዳዊነት ምንጭ በማለት ኤርትራን በጭቆና ይዞ የቀይ ባህር የሚፈልገው የሚጠይቀው አህዳዊ ነው፣ ይህ ኃይል መመታት አለበት ብለው ያዋረዱትን የመቱትን በዓለም አደባባይ ቅስሙን የሰበሩት ኃይሎች ጋር ሌላ ረዥም ቀዳዳ ከፍቶ የመንግስትን እጅ ከወርች አስሮ ፍላጎታቸውን ለማስፈጸም ለሚፈልጉ ለግብጾች ቀጥታ ትዕዛዝ የሚሰጥ የሚቀበል ዱቄት የሚሰፈርለት አሮጌ ጠመንጃ የሚቀበል ትጥቅና ስንቁን ከዛ የሚያገኝ እነሱን ተስፋ ያደረገ ቡድን ነው። ራሱ የዚህ የአፋብን አመራሮች ያሉት በሱዳን እና በኢትዮጵያ ድንበር ራሱ ኤርትራ ውስጥ ነው ያሉት። ከዚህ ጋር ታግለን ለህዝባችን ሌላ ተጨማሪ መከራ ሸክም እንጂ ድል አናመጣም ሲል ተናግሯል። አለፋጣ ቁሳም በነገራችን ላይ በትናንትናው ዕለት በተመሳሳይ ባለፋጣ ቁሳ በዚህ ማዕከላዊ ጎንደር ማለት ነው ደንቢያን ይዞ የጣና አዋሳኝን ይዞ ሲንቀሳቀስ የነበረ ኃይል በተመሳሳይ በትናንትናው ዕለት ባለፋ ወረዳ ሲንቀሳቀሱ የነበሩ በጫካ ውስጥ የነበራቸውን እንቅስቃሴ አቁመው የአካባቢውን ሰላምና መረጋጋት ለማረጋገጥ ከመንግስት ጋር በትብብር ለመስራት የግል ትጥቃቸውን የቡድን ትጥቃቸውን ተተኳሾችን በመያዝ በአካባቢው ለሚንቀሳቀሰው የጸጥታና ደህንነት ኃይል እጃቸውን ሰጥተዋል። ይሄ ማዕከላዊ ጎንደርና ደቡብ ጎንደር ነው። ሰሜን ጎንደር አካባቢ የሚሰማ ድል አለ። ደቡብ ወሎ በተመሳሳይ በተለይ እዚህ ከለላ አካባቢ ይዞ እንቅስቃሴ አለ። ምስራቅ ጎጃም መካነ ሰላም ድንበር እና ራሱን እዚህ አባይ ሸለቆ ብሎ የሚንቀሳቀሰው አካባቢ የተለያዩ ስራዎች እየተሰሩ ነው። ሸዋ የተለያዩ ስራዎች እየተሰሩ ነው። ሰው እየገቡ ነው፣ እየጠራ ተወናብዶ ወይም በስሜት ሰክሮ የአማራ ህዝብ ጥያቄ በጣም መንጃ የሚመለስ መስሎት የሄደው ነገር ዓለሙን ሲገባው እየተረዳ እየመጣ ነው። በውድን ተደራጅተው ከሚሄዱት ባለፈ ባገኙት አጋጣሚ የጦር መሳሪያቸውን እየሸጡ ወደ ተለያዩ ክልሎች በተመሳሳይ በአፋር በኩል አድርገው ወደ የመን የሚሄዱ በተለይ ወሎ አካባቢ የሚንቀሳቀሱ ጎጃም አካባቢ የሚንቀሳቀሰው የጦር መሳሪያውን እየሸጠ አንዳንዱ ባደራ እየሰጠ ወደ ትልልቅ ከተሞች ወደ አዋሳኝ ክልሎች የሚሄድ ቁጥሩ ከፍ ያለ ነው። የአማራ ፋኖ ብሔራዊ ንቅናቄ ብለው የሚጠሩ አመራሮች ግን አሁንም ድል አለ፣ እንዲህ የሆነ ነው፣ እየተጠናከርን ነው፣ በቅርቡ በታላቅ ድል ጠብቁን፣ ደርሰው ከመሬት ተነስተው ይህ አካባቢ በተኩስ ሲናጣደረ የሚል መሬት ላይ እየተሸረሸሩ
ሳይበር ላይ እየወፈሩ ነው ያሉት። ይሄ ሄዶ 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 ምንም አያመጣ። መጨረሻው ውድቀት ነው። መጨረሻው ውርደት ነው። ከዛ በፊት የአማራ ህዝብ ጥያቄ አለው፣ የትግራይ ህዝብ ጥያቄ አለው፣ የኦሮሞ ህዝብ ጥያቄ አለው። ጥያቄ የሌለው ህዝብ የለም። እንኳን ኢትዮጵያ ውስጥ እንኳን አፍሪካ የአሜሪካ ህዝብ ጥያቄ አለው። እየጠየቀ እኮ ነው። ይሄ አካሄድ ትክክል አይደለም፣ ይሄ ትክክል ነው፣ ይሄ ጨምሮብኛል፣ ይሄ ቀንሶብኛል፣ ይሄ ጥቅሜ ተነክቷል። ጥያቄ አለ። ጥያቄውን የምትፈታበት የምትመርጠው አግባብ ግን እንዲሁም ጥያቄውን ለማስመለስ የምትፈጥረው የስትራቴጂክ ፓርትነርሽፕ ግን ሊጥልህ ሊያዋርድህ አይገባም። ህወሓት የአማራ ህዝብን ጨፍጭፏል ስትል ኖረ ምን ችግር አለው ከህወሓት ጋር አብረን ብንሰራ? ልክ የእስራኤል ድርጅት ምን ችግር አለው ከናዚ ጋር ብሰራ እንደማለት ነው። ወይ አልጨፈጨፈንም፣ ምንም በደል አላረገም፣ ወልቃይትን አልወሰደም፣ ቁራጭ መሬት ነው የሚሉት ከፍተኛ አመራሮች በአደባባይ ተናግረውታል። ወይ ያን ተናግሮ ያረጉት ነው። ነገር ግን ምንም አይነት ዲሞክራሲ የሌለው በይቅርታ ተሻግረነዋል። ልክ ማለት የሰፈር ጸብ ይመስል ይህንን አድርገው እየሄዱ ነው ያሉት። ዞሮ ዞሮ ከፍተኛ የሆነ ድሎች እየተገኙ ነው። በተለይ ሰላምን ለሚፈልገው፣ ሰላም ለሰው ልጅም፣ ሰላም ለምድሪቱም፣ ሰላም ለአዋፋትም፣ ለሁሉም ሰላም ያስፈልጋል። ጾም ለማደርም ሰላም ወሳኝ ነው። ጥሮ ግሮ ያለውን ሽጦ የሌለውን ገዝቶ ለመኖር ለመበደርም ለማበደርም ሰላም ወሳኝ ነው። ሰላም ለሚፈልገው ህዝባችን ትልልቅ ተስፋዎች እየተረጋገጡ ነው ያሉት። ተጨማሪ ድሎች ይኖራሉ። ከዚህ በፊት ብያቸዋለሁ። ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ ከሚጠራው ውስጥ ሶስቱ በከፍተኛ ሁኔታ ድርጅቱን ጥለው መውጣት ይፈልጋሉ። ሁለቶች ኮንፊርም አድርገዋል። መቼ ማለት ኤግዚት ማድረግም እኮ ለመውጣትም ያው ያለው ዝም ብሎ ከጫካ ተወጥቶ ወደሆነ ያው የምታውቁት ነው እና እስከዚያ ድረስ የሚባል ነገር ይኖራል፣ የተለያየ ነገር ሰው። ይህንን ካለ በኋላ ሌላው እንግዲህ ሁለት ተጨማሪ መረጃዎች በትግራይ ክልል የሚንቀሳቀሱ 6 ተፎካካሪ ፓርቲዎች መግለጫ አውጥተዋል። ዞሮ ዞሮ የትግራይ ፖለቲካን በምናይበት ጊዜ በደንብ እንየው ከተባለ ተዋናዮቹን ማየት አለብን ብዬ ከዚህ በፊት አይ ቲንክ ከ2 ከ3 ወር በፊት ወደ እናንተ መረጃ ለማድረስ ሞክሬያለሁኝ። ህልውና ባይኖረውም ወይም በህጋዊ ህልውና ባይኖረውም የህወሓትን አሰላለፍ፣ አደረጃጀት፣ ፍላጎት፣ ተስፋ፣ ስጋት በደንብ ማየት ያስፈልጋል። ህወሓት የትግራይ ፒፕል ላይብሬሽን ፍሮንት እነማን ናቸው? አደረጃጀት እነማን ናቸው? ከፍተኛ መሪዎች፣ ቪዚብል የሆኑት ኢንቪዚብል የሆኑት፣ የጥቅም ትስስሩ ምን ይመስላል? ማን የት ከነማን ጋር ነው የሚለው ይህንን ማየት ያስፈልጋል። ሁለተኛው የትግራይ ዲፌንስ ፎርስ ብለው የሚጠሩት በፕሪቶሪያ ስምምነት ዲሞቢላይዝ ሆኖ ከአህዱ ተበትኖ ዲሳርም አድርጎ ትጥቁን አስረክቦ ሪኢንሰርት እንዲያደርግ ሪኢንተግሬት እንዲያደርግ፣ ነገር ግን መሀል ላይ መንገራገጭ ገጥሞት የቆመው ቲዲኤፍ ወሳኝ ነው። ሌላው የትግራይ ጊዜያዊ አስተዳደር የትግራይ ክልላዊ መንግስት ጊዜያዊ አስተዳደር የትግራይ ኢንትሪም ትራንዚሽን አድሚኒስትሬሽን የምንለው አሁን ታደሰ ወረደ የሚመሩትን እሱን በደንብ ማየት ያስፈልጋል። ዘን ከቲዲኤፍ ንካች ሆኖ የወጣው የትግራይ ፒስ ፎርስ ቲፒኤፍም በተመሳሳይ ማየት ያስፈልጋል። እነዚህን ካየን በኋላ አራቱን ካየን በኋላ በአምስተኛ በትግራይ ክልል የሚንቀሳቀሱ የሲቪክ ተቋማት፣ የፖለቲካ ፓርቲዎች፣ ባለሀብቶች፣ የሃይማኖት አደረጃጀቶች መንበረ ሰላማን ጨምሮ ምሁራን እነዚህን ማየት ያስፈልግና ዘን ስድስተኛ ኤክስተርናል ፓርቲስ ውጫዊ አካላት። እነዚህ ውጫዊ አካላት የምንላቸው ራሱን የፌዴራል መንግስቱ ምንድን ነው እያሰበ ያለው ምንድን ነው እየሰራ ያለው የሚለውን ማየት ያስፈልጋል። ተዋናይ ሆኖ የመጣው ጽምዶ ተብሎ የመጣው በትግራይ ፖለቲካ ውስጥ እጁን ብቻም ሳይሆን እጁንም እግሩንም ራሱንም ከቶ እያቦካ ያለው በዋነኝነት በላዕላይና ታህታይ በላይኛውና በታችኛው አዲያቦ የወርቅ ቁፋሮ ላይ የተሰማራው እየዘረፈ ያለው የጋራ የሆነ ሱፐር ኦርዲኔት ኢነሚ የጋራ ትልቅ ግዙፍ ጠላት መጥቶብናል። ይህን ጠላት
የማንቋቋም ከሆነ ሻዕቢያን ካጠፋ እኛን ያጠፋናል። ህወሓት ከጠፋ ሻዕቢያ ይጠፋል። ራሱ ሻዕቢያ ከጠፋ ህወሓት ይጠፋል። ቀጥሎ ጽንፈኛው ይጠፋል። ስለዚህ ባለን አቅም ተረዳርተን ማሸነፍ ከቻልን እሰየው፣ ካላሸነፍን ግን ሪዚስት እናድርግ። ይህ ሪዚስተንስ ነገ የሚለወጥ የዓለም አቀፍ ሁኔታ ቫሪያብሎች ካሉ በዛ ሾልከን እንወጣለን በሚል በሻዕቢያ በግብፅ በዚህ በጀርባ ኤክስተርናል ፓርቲዎች አሉ። ሰው ከዚህ አንጻር 6 የትግራይ ክልላዊ ፓርቲ ተፎካካሪ ፓርቲዎች መግለጫ አውጥተዋል። 5 ነጥቦችን የያዘ አንደኛው ጀነራል ጉሽ ገብረና ሌሎች የጸጥታ ኃይሎች መታሰራቸው አግባብ አይደለም የሚል ነው። እንግዲህ ጀነራል ጉሽ ገብረ በሰሜኑ ጦርነት ወቅት የጀነራልነት ማዕረግ የሰጠችውን እናት ሀገሩን ኢትዮጵያ ሲወጋ የነበረ ሰው ነው። ዘን ዞሮ ዞሮ ኢንጀስቲስ ነው። እሱና ሌሎችም የሚላለ ሌሎች እነማናቸው የታሰሩ የሚሉትን ማየት ያስፈልጋል። ሁለተኛ ከሻዕቢያ ጋር ያለው ጽምዶ ወይንም ቅንጅት ወይንም በትግራይ ክልል ውስጥ ያለው የሻዕቢያ ጣልቃ ገብነት ተቀባይነት የለውም በሚል ያወጡት ነው። ሶስተኛ በእኩልነት ላይ የተመሰረተ አካታች መንግስት ለመጀመር የጊዜያዊ ሽግግር ለመጀመር በትግራይ ክልል ደረጃ የተጀመረው ውይይት በህወሓትና በክልሉ የጊዜያዊ ሽግግር መንግስት ምንድነው የጊዜያዊ አስተዳደር ሌተናል ጀነራል ታደሰ በሚመሩት በህወሓት አደናቃፊነት በጊዜያዊ መንግስቱ ተባባሪነት ተደናቅፏል። ይሄ ትክክል አይደለም። ሁሉን አካታች የሆነ መንግስት መመስረት አለበት በሚል ያወጡት አለ። ሌላው የፊስካል ፌዴራሊዝም ህወሓት ከፌዴራል መንግስት የማገኘው የገንዘብ ድጎማ ተቋርጦብኛል፣ ለፖለቲካ ማሳያ ተጠቅሞብኛል በሚል እንዲሁም በጦርነቱ ወቅት የአካል ጉዳት የደረሰባቸውን ወደ ውጭም ድረስ ልኬ ለማሳከም በክልሉም የተሻለ ሕክምና መሰረተ ልማት ለማረጋገጥ ከዛ ባለፈ ተፈናቃዮችን ለመርዳት በሚል በየተለያዩ መጠለያ ጣቢያ ያሉትን ለመርዳት እስከ 6 ቢሊዮን ብር ያስፈልገኛል ብሎ በውጭ የሚኖሩ በሀገር ውስጥ የሚኖሩ በክልሉ ያሉትን በሌሎች አካባቢ ያሉትን የትግራይ ተወላጆችን ገንዘብ ለማሰባሰብ የያዘውን እቅድ በፍጹም እናወግዛለን። ይህ 6 ቢሊዮን ብር ለተፈናቃዮች የሚሰጥ አይደለም። የክልሉን የበጀት ጉድለት ለመሙላት የሚውል አይደለም። አካል ጉዳተኞች አይታከሙበትም። ይልቁኑ በቀጣይ ለሚከፈተው የጦርነት ዝግጅት እንደሚውል ማረጋገጫ አለን። ተገቢነት የለውም በሚል ያስቀመጡት አለ። ሌላው እኛ ስማችን ከዚህ በታች የተጠቀሰ ፓርቲዎች 6 ፓርቲዎች ቀጣይነት ያለው ትግል ለማካሄድ ጥምረት ወይንም በቅንጅት ደረጃ ምናልባት እኛ 6 የፖለቲካ ፓርቲዎች ተከታታይነትና ቀጣይነት ወጥነት ያለው ትግል ስለምናካሄድ ህዝባችን በቀጣይ በምንገልጸው ፖለቲካዊ ትግል ከጎናችን ተሰልፎ እንዲታገል ጥሪ እናቀርባለን ብለው ብሔራዊ ባይቶና አባይ ትግራይ ባይቶና፣ ውድብ ነጻነት ትግራይ ነጻነት፣ አረና ትግራይ ለነጻነትና ለሉዓላዊነት አረና፣ ሳልሳይ ወያኔ ትግራይ ሳወት፣ ትንሳኤ ሰባ እንደርታ ትሰፓ፣ ውድብ ወለዶ ትግራይ ወለዶ። ይሄ ውድብ ወለዶ ትግራይ ጀነራል ፓርቲ የሚባለው ከስምረት የወጣ ነው። ኦኬ ስምረት ለምን አልተካተተ የሚለው ሌላ ጥያቄ ነው። ዙሮ እንዳልኳችሁ ህወሓት ለመለላክ ነው የተፈጠረው። ሻዕቢያ ለመለላክ ነው የተፈጠረው። ላኪ ሲኖር ወይንም በኢትዮጵያ ላይ የተነሳ ኃይል ሲኖር ይበረታሉ ያሉ ይመስላሉ። የሆነ ግጭት ለምሳሌ ግብፅ በጣም ፑሽ እያደረገ ሲመጣ አለን ጦርነት ልንከፍት ነው ተዘጋጅተናል፣ ኮማንዶ አስመረቅ ምናምን ይላሉ። ላኪ ሲጠፋ ደግሞ ጸጥ ብለው ይቆያሉ። ዞሮ እነዚህን 6 ተፎካካሪ ፓርቲዎችን ማገዝ ከምንም በላይ ግን የትግራይ ልሂቃን በአገር ውስጥም በውጭም የሚገኙ የኢትዮጵያ ፖለቲካ ይመለከተናል የሚሉ የትግራይ ህዝብ ችግር ሊፈታ የሚችለው በኢትዮጵያ ማዕቀፍ ነው። ምንም ጥርጥር የለውም። የትግራይ ህዝብ ኢትዮጵያዊ ነው። it's not about political correctness። እውነታው እሱ ነው። የትግራይ ህዝብን ለመግፋት ለመነጠል ወደዛ ለማራቅ የሚፈልጉ ኃይሎች አሉ። እንደዛ አይደለም። የትግራይ ህዝብ ኢትዮጵያዊ ነው። ራሷ ኢትዮጵያ ትግራይ ነች። ትግራይ ኢትዮጵያ ነች። ሻዕቢያ ምንም እንዳልተጠቀመ ሻዕቢያን ሱፐር ኦርዲኔት ኢነሚ ኑሮት እንጂ ጀንዳ ማሌሊት ጌም ኦቨር ብሎ የጠረገው ያጠፋው እስከ መጨረሻ የታገለ ሻዕቢያ ነው።
ለምን የፕሪቶሪያ ስምምነት ተፈጸመ? ያው ህወሓትን ከማጥፋት ብቻ ማለት የዘረጋው ከፍተኛ የሆነ በኢትዮጵያ አዲስ አበባን ጨምሮ በክልል ከተሞች በትግራይ እስከ ሀርጌሳ ሶማሌላንድ፣ ፑንትላንድ ድረስ ሞቃዲሾ፣ ናይሮቢ፣ ካምፓላ አሁንም አሉ ካምፓላ በስፋት እስከ ጁባ ይህ ሁሉ የተዘረጋ የደህንነት መዋቅር ኢትዮጵያን በግራ በቀኝ በጦርነት ውስጥ እንድትገባ አድርጎ ሪሶርስ ስናች እያደረገ ነበር። እሱን የኢትዮጵያ መንግስት በወሰደው የካውንተር ኢንተሊጀንስ ለኢትዮጵያ የማይተባበረውን ማምከን የተወሰነውን ደግሞ ራሱን የኤርትራ ብሔራዊ ደህንነትን ሙሉ ለሙሉ መቆጣጠር ተችሏል። ዝርዝሩም በትናንትናው ዕለት ስለሄድኩበት ወደ እናንተ ይሄን አልመለስም ማለት ነው። ሌላው እንግዲህ ወደ ውጭ ስንሄድ በኢራንና በአሜሪካ መካከል ግጭት መፈጠሩ አይቀሬ ይመስላል። ዝሮ ዝሮ ዩኤስኤስ አብርሃም ሊንከን ሌሎችም የጦር መርከቦች እየተንቀሳቀሱ ነው የሚሉ ሰፋፊ ሪፖርቶች እየወጡ ነው። ምናልባት ምንድን ነው የሚለው የዓለም ትኩረት በሌላ ጉዳይ ሆኗል። የዓለም ትኩረት ስለ ግሪንላንድ ነው። የዓለም ትኩረት ስለ ዳቮስ ስዊዘርላንድ ነው። የዓለም ትኩረት ዶናልድ ትራምፕ በአውሮፓ ላይ 10% ታሪፍ ጣሉ አልጣሉም በሚለው ላይ ነው እና በዚህ ውስጥ ግን ሳይለንት በሆነ ጸጥ ባለ መልኩ አሜሪካ ከፍተኛ የጦር ዝግጅት እያደረገች ነው የሚሉ ሪፖርቶች ይወጣሉ። በአረቡ ዓለም ሚዲያዎች በተለይ እየወጡ ነው። እንግዲህ ይህንን ለማስፈራራት ኢራናውያንን ለማስፈራራት እና ወደ አንድ እንዲመጡ ለማድረግ ወይስ ሌላ ኢምፕሊኬሽን አለው የሚለውን ማየት ያስፈልጋል። ዞሮ ዞሮ ግን ምንድን ነው የሚለው አንድ የወጣ ያነበብኩት መረጃ የአሜሪካ ዩኤስኤስ አብርሃም ሊንከን ወደ ቀይ ባህር ደርሳለች፣ ወደ መካከለኛው ምስራቅ እየተንቀሳቀሰች ነው ደርሳለች። እዛም አውቶማቲክ አይደንቲፊኬሽን ሲስተምን አጥፍታ ነው የመጣችው። ይህ የሚደረግ ከቀደመው ተሞክሮ ሲታይ ጥቃት ለመፈጸም ሲያስፈልግ ነው። በተመሳሳይ ዮርዳኖስ ላይ ያለው የሙዋፍቅ አልሳልቲ የሚባለው የአየር ጣቢያ በጣም ከፍተኛ የሆኑ ከአውሮፓ በመጡ የአየር ባየር ውጊያ ጀቶች፣ በአየር ላይ ነዳጅ በሚቀዱ አውሮፕላኖች እና 24/7 ማጥቃት በሚችሉ አውሮፕላኖች በተለይ F-15E የሚባለው በስትራይክ ኤግል በሚባለው ሁሉ እየተደራጁ ነው። የነዳጅ መሙያ አውሮፕላኖችና C-17 የሚባለው ግዙፍ የጭነት አውሮፕላኖች ቁሳቁሶችን በስፋት እያመላለሱ ነው የሚል ሪፖርት አለ። በተመሳሳይ ኢራን ውስጥም እንዲሁ ሰፊ የሆነ ዝግጅት አለ። ከቻይናም በቀን በጣም ከፍተኛ ቁጥር ያለው በረራ ወደ ቴህራን እየተካሄደ ነው። ቻይና እንዲሁ ከ13 እስከ 15% የሆነው የኃይል ምንጭ ነዳጅ የምታገኝባትን ኢራንን በከንቱ መተው አትፈልግም። ቬንዙዌላ ላይ ተቆርጧል። $25.5 ቢሊዮን ድረስ ኢንቨስት ያደረገችበት የቬንዙዌላ ኢኮኖሚ አንድ ከፍተኛ መሰረተ ልማት የዘረጋችበት ነዳጅ ሁለት $25.5 ቢሊዮን ብድር የሰጠችበት ነው። የኃይል ምንጯ በተለይ የሄቪ ክሩድ ኦይል የሚባለው ያንን ካጡ በኋላ ኢንክሉዲንግ ይሄ ብርቅዬ ማዕድናትን ካጡ በኋላ ኢራንን በቀላሉ የሚያጡ ከሆነ ራሱ የቻይና ኢኮኖሚ ከሩሲያ ነዳጅ አይገዙ ማዕቀብ ውስጥ ነው ያለው። እንግዲህ ወደ ብሪክስ አባል ሀገራት ወደ እንዳያዘነብሉ የዩኤም ከኢንዲያ ጋር ሩጫ ላይ ነው ያለው የኢነርጂ መሰረተ ልማት ነው። ሰፋፊ ትንተናዎችን ነው የምላችሁ። በዚህ መሰረት ቻይና ዝም ብላ አታይም። ለዛ ነው ታላላቅ የሆኑ ግዙፍ ወታደራዊ የጭነት አውሮፕላኖች በቀን ከ12 እስከ 16 እስከ 20 ድረስ የሚደርሱ ጭነቶች እያራገፉ ነው። HQ9 HQ22 የሚባሉ እጅግ ዘመናዊ የረቀቁ የራዳር ቴክኖሎጂዎችን ጨምሮ በቴህራን በኢራን የተለያየ ቦታዎች እየተተከሉ ነው። እንግዲህ እነሱ ምን ያደርጋሉ የሚለው ሌላ ጉዳይ ነው። ከዛ ባለፈ ጥቃት ይኖራል። ይሄ ጥቃት አሁን ጥር ወር ላይ ያለ ነው። ምናልባት እስከ ጥር ወር መጨረሻ አት ኤኒ ታይም ጥቃት ሊኖር ይችላል። በእስራኤል በኩልም እንዲሁ አይረንዶምን ጨምሮ የሚሳይሎች ዝግጁ እየሆኑ ነው። ከዛም የከፋ ነገር ካለ ለዛ ዝግጅት እየተደረገ ነው። ሆስፒታሎች በገፍ
በብዛት እየተዘጋጁ ነው በሚል የቀረበ ጉዳይ አለ። እዚህ ውስጥ እንግዲህ የመካከለኛው ምስራቅ ወደዚሁ ጥንቅጥ ውስጥ የሚገባ ከሆነ ኢትዮጵያስ ድምጿን አጥፍታ ተስባ ወደ አሰብ መግባት የለባትም ወይ የሚለውን ማየት ያስፈልጋል። እዛ አሰብ ላይ ስንገባ መደራደሪያ የምናቀርበዋለን። በዚህ ከናይል ከግብጾች ጋር የሚመጣ አንዳንዶቹ ምናልባት እኛ ውሃን እንደመከፋፈል ውሃ እንከፋፈል የሚል እናቀርባለን። በዚህ ውሃ ክፍፍል ሲባል እንደምታውቁት የከርሰ ምድር ውሃችን የገጸ ምድር ውሃችን ዓመታዊ የዝናብ መጠን ይሰላል። ከዛ ባለፈ ደግሞ እኛ ምን እንጠይቃለን? የውቅያኖሱም ውሃ ይግባልን። ግብፅ ከ2000 ኪሎ ሜትር በላይ አዋሳኝ በሆነ የሜዲትራኒያንም የቀይ ባህርም ውሃ ተዋሳኝ ነች። ይሄ ውሃ እውነት ነው ጨዋማ ነው። ነገር ግን ይህን ጨዋማ ውሃ እስራኤል ከሜዲትራኒያን ጠረፍ በተለይ አሽኬሎን፣ አሽዶድ፣ ሃዴራ በሚባሉ ቦታዎች ላይ በተከለቻቸው ዲሳሊኔሽን ወይንም የማጣሪያ ተጠቅማ የእስራኤልን የውሃ ፍጆታ 85% ከመሸፈን አልፋ ወደ ወንዞች ውሃ በታሪኳ መልቀቅ ጀምራለች። ስለዚህ እኛ 85% ነው የምናበረክተው ለናይል። አዎ በቃ የሆነ ለባሮ አኮቦ ይህን ያህል ፐርሰንት፣ ለብሉ ናይል ይህን ያህል ፐርሰንት፣ ይሄ ጓንግን ይዞ ላለው ለተከዜ ይህን ያህል ፐርሰንት፣ ዛትስ ፋይን ጥሩ ነው። ራሱ ጆንግሌ ላይ ያለው የኛ እሱ ጥሩ 86%። ብዙ አለን ብለን ስናይ ግን እነሱ ምንም ያመጣሉ። እኛ እኮ ዝናብ ጠብ የሚል የለንም፣ እኛ እኮ የከርሰ ምድር ውሃ የለንም። እናንተ እዚህ አካባቢ እዚህ ቆቦ ምናምን ወዘተረፈ ሶማሌ ክልል ይሄ በሙሉ አለ። ጥናት ይዘዋል እነሱ ያን ይዘው ይመጣሉ። እኛም ደግሞ ከ2000 ኪሎ ሜትር በላይ የሚያዋስን በሜዲትራኒያን በቀይ ባህር ያላችሁ ለምን እንደ እስራኤል ዲሳሊኔት አድርጋ አትጠቀምም? እኛም ይህንን የውሃ ጉዳይ ይዘን መምጣት አለብን። ምክንያቱም ማከም ያለብን በሽታውን እንጂ ሲምፕተሙን አይደለም። የመካከለኛው ምስራቅ ራሱ የአፍሪካ ቀንድ የግጭት ማዕከል የሆነው አንፌርነስ ስላለ ነው። በተለይ ኢትዮጵያ ሰላም ካልሆነች የቀንዱ አባል አገራት መቼም ሰላም ሊሆኑ አይችሉም። አንዱ ሰላም ያልሆንበት አንፌርነስ ቀይ ባህር ላይ ስላለ ነው። ሌሎች አሸባሪ አደራጅተው ቀይ ባህርን ያሸብራሉ። እኛም ያንን ላናደርግ የምንችልበት አስተማማኝ ነገር የለም። በቃ ችግር ላይ ነን። ግሪንላንድ እናንተ ደህንነታችን ነው ዋስትናችን ነው እንደምትሉት፣ ታይዋን ቻይና እንደምታነሳው፣ ሩሲያ ዩክሬን ላይ ጥያቄ እንዳለው እኛም ጥያቄ አለን። ይህንም በአደባባይ ወቁልማት ያስፈራል። አንዳንዱ በነገራችን ላይ የሳይኮሎጂካል ዋርፌር አካል ነው። በቃ አለቀ፣ ውል ተፈጽሟል፣ ኢትዮጵያ ውሉንም ለማንበብ እድል አታገኝም፣ ፈርሚ ነው የምትባል ምናምን የሚል ዝም ብሎ ሙት ዙሮ በቃ የሆነ አንዳንድ ጊዜ ምንድን ነው ቀበሮ የበሬ እንትን ይወድቃሉ አስትከተል እንደዋለችው የሆነ ሐሰን ሼክ መሐመድ ሲፈክር በቃ አሁን አለቀ የሚላለ ግብጽ የሆነ ነገር ሲል ያ አይሆንም። የ4 ኪሎ ስልጣን ለሚፈልግም ወገን የምንመክረው እንደዚህ ባለ በቃ እና ያ ሲሆን በቃ ለምሳሌ መንግስት ፈረመ እና መንግስት በመፈረሙ ምን ታደርገዋለህ? መንግስት አይሻልም? ያንን ጋራንት አድርጎ እናንተንም ይህንን ጽንፈኛው ምኑም ለመጥረግ በውጭ ያሉ ምናምን ሰብሰብ ለማምጣት አይመቸው እና አንዳንድ ጊዜ የጅል ፖለቲካ ባይሆን መንግስትን፣ መሪን፣ ፓርቲን፣ ስርዓትን የሆነ ጊዜ ይሄ እኮ ያልፋል። በቃ ይህም ብናስብ ከዛ ውጭ ባለው እኔ ማለት በህይወቴ አረ ነው እንግዲህ አንዳንድ ጊዜ በጣም የበዛ ኮንፊደንስ ስተት እንደሆነ አውቃለሁ ግን ምንም ሊፈጠር እንደማይችል 100% እርግጠኛ ነኝ። ለምን ግድቡን ገድበነዋል፣ አለቀ። ውሃ ሞልተናል፣ አለቀ። ዶናልድ ትራምፕ ውሃ አይፈስም ብለዋል። እንደሚፈስ ዓለም ያውቃል። እንዲያውም እንደሚፈስ ብቻም ሳይሆን በጎርፍ ተጥለቀለቅን፣ ይህን ያህል ሰው ንብረት ወደመብን ብለዋል። እኛ ዓመት እስከ ዓመት የሚፈስ ነው። ባለሙያ እኮ ነው የሚያወራው። ሁለተኛ ደግሞ የላይኛው ተፋሰስና የታችኛው ተፋሰስ ሲስማሙ የኢትዮጵያ የመጀመሪያው አይደለም። የዓለም አቀፍ ተሞክሮ አለ። ቪየትናምን ከሌሎች ጋር እንዴት ነው የተስማማው? አሜሪካ ከሜክሲኮ ጋር እንዴት ነው ያደረገው? ቱርክ ከኢራቅ ጋር ምንድን ነው ያደረገው? ጆርዳን ከእስራኤል ጋር ምን ደረሰ? ይህ ሁሉ እናያለን። ቴክኒካል ኤክስፐርቶች አሉ። እና አንዳንድ ጊዜ በቃ መንግስት ዝም ስላለ በቃ ዝም ብሎ ቁጭ ብሏል ማለት ነው። እየተሰራ ነው። እርግጠኛ ሆኖ በጣም በዚህ ጉዳይ ኢትዮጵያ
መብቷን ጥቅሟን ታስከብራለች። መብትህን ጥቅምን ስታስረክብ ምንም ነገር የምታጣው የለም ማለት አይደለም። የምታጣው ይኖራል፣ የምታገኘው ይኖራል። ድርድር ነው። በድርድር ደግሞ አሸናፊ ሆኖ ለመውጣት እስከምን ድረስ ምን ልናገኝ ምን እንሰጣለን የሚለው አስፈላጊ ነው። የኢትዮጵያ የቀይ ባህር ጥያቄ ዓለም አቀፍ ቅቡልነት እያገኘ ነው ሲባል እንዲሁ ዝም ብሎ ለፖለቲካ ለፕሮፓጋንዳ የሚመስለው ሰው አለ። እኔ ትረስት አድርጉኝ፣ ይሄ ለታሪክ ይመዝገብ። ዛሬ አሁን ወደ እናንተ የሚደርሰው አይረን ነው። ዛሬ የኢትዮጵያ መንግስት በ2-3 ሰዓት ኦፕሬሽን ኢሳያስ አፈወርቂን ማስወገድ ይችላል። ታዲያ ለምን ይሄን ማድረግ አልተቻለም? ሆርን ሪቪውን አንብቡ። ሌሎች አገራትም ይነግሯችኋል። ያለው ነገር ይሄ ነው። የውስጥ ችግራችንን እንፈታለን። ምናልባት ይሄ ከካናዳ ታግዳለች። ካናዳ የታገደችበት ዋና ምክንያትም እንግዲህ ከሰሞኑ የካናዳ ጠቅላይ ሚኒስትርና ዶናልድ ትራምፕ ያው ዳቮስ ሳይቀር በነገር ተሸነቋቁጠዋል። ያ ብቻም አይደለም። በነገራችን ላይ ካናዳ የበለጸገችው አሜሪካ ስላለች ነው የሚል ንግግር አቀረበ። ማለት መጀመሪያ ቀድሞ የካናዳ መሪ አሁን እያለቀ ነው፣ በቃ ይሄ ትናንት የነበረው የዓለም እውነት ተገማችነት፣ ሕግና ስርዓትን የተከተለ አሰራር ያ ቀርቷል፣ እንግዲህ ለአዲሱ ስርዓት እንዘጋጅ ማለቱን ተከትሎ ይሄ ትርጉም የሌለው ንግግር አድርገሃል ካርኔ ብሎ ደግሞ ዳቮስ ላይ ንግግር ሲያደርግ የሸነቆጠ ሁኔታ አለ። ወደ 50 አገራት አሜሪካ ጋብዛ ነበረ ለጋዛ ፒስ ቦርድ። በነገራችን ላይ ጋዛ ፒስ ቦርድ የሚለው ቀርቶ ጋዛ ተነስቶ ፒስ ቦርድ ሆኗል። 22 አገራት እስካሁን $1 ቢሊዮን ከፍለው አባል ሆነዋል። ዛሬ ላይ የጋዛ ፒስ ቦርዱ የትራምፕ ፒስ ቦርድ $22 ቢሊዮን አካውንቱ ላይ ያለው። ሌሎች እንግዲህ ለምሳሌ አባል የሆኑት አርጀንቲና፣ አርሜኒያ፣ አዘርባይጃን፣ ባህሬን፣ ቤላሩስ፣ ኢጅፕት፣ ሃንጋሪ፣ ኢንዶኔዥያ፣ ጆርዳን፣ ካዛኪስታን፣ ኮሶቮ፣ ቪየትናም፣ ሞሮኮ፣ ሞንጎሊያ፣ ፓኪስታን፣ ፓራጓይ፣ ካታር፣ ሳውዲ አረቢያ፣ ተርኪ፣ ዩኤኢ፣ ኤሚሬትስ፣ ኡዝቤኪስታን፣ ቡልጋሪያ እነዚህ አባል ሆነዋል። 22 ናቸው። $22 ቢሊዮን ኮንትሪቢዩት አድርገዋል። በተመሳሳይ እስካሁን ምንም አይነት ኮሜንት ያልሰጡ አገራት አሉ። ኖት ከሚታል ነን ከሚታል የሚባሉት ካምቦዲያ፣ አይ ቲንክ ካምቦዲያ ማዋጣቱ አይቀርም። ቻይና ከሩሲያ ጋር ማየት አለበት፣ የህንድን ምላሽ ይጠብቃል። ክሮአቲያ፣ ጀርመን አይ ቲንክ ጀርመን የሚገቡበት እድል ይኖራል። ነገር ግን የፈረንሳይን፣ የኖርዌይን እና የስዊድንን የዩኬን ማየት አለባቸው። ኢዩ ስለሆነ ምላሽ የሚሰጠው ዞሮ ጀርመን፣ ህንድ መክፈላቸው አይቀርም ብዬ አምናለሁ። ኢዩስ ኤክስኪዩቲቭ ኮሚቴ ሩሲያ የፒስ ቦርዱን መቀላቀል ወሳኝ ነገር አለው ብለው ያምናሉ። ነገር ግን አሁንም ስቲል የቻይናን፣ የህንድን፣ የሌሎችን ማየት አለባቸው። ግን ሩሲያም ከተያዘብን ብር ይቀነስ ሊሉ ይችላሉ ነው ያልኩኝ። ሲንጋፖር አይ ቲንክ መክፈሉ አይቀርም። ታይላንድ ይከፍላሉ ተስፋ አደርጋለሁ። ዩክሬን ግን አበድሩኝ ክፈሉልኝ እና በኋላ ቀን ሲወጣ ከፍላለሁ የሚል ካልሆነ በቀር ዩክሬን $1 ቢሊዮን የመክፈል አቅም የለውም ብዬ አምናለሁ። ዞሮ እነዚህ 10 ሀገራት እስካሁን ምላሽ የሰጡ አይደለም። ለጊዜው ጆይን አናረግም በሚል ደግሞ ምላሽ የሰጡ አሉ። ፈረንሳይ በዛ ምክንያት ነው እስከ 200% በሻምፓኝና በዋይናቸው ላይ ማዕቀብ ጥላለሁኝ በሚል 10% ታክስ ተጥሮባቸው ነበረ። ዳቮስ ላይ አንስቻለሁ ብለዋል። እሱን እናያለን። ኖርዌይ፣ ስሎቬኒያ፣ ስዊድን፣ ዩኬ፣ ኢታሊ ከህገ መንግስቱ ጋር የጣሊያን ህገ መንግስት የሚጋጭ ነገር አለው። ሉዓላዊነታችንን አሳልፈን ለሌላ አካል ለመስጠት አንችልም በሚል ይሄ ተቀመጣለ ብለው ያስቀመጡት አለ። ካናዳ ያው እንግዲህ ዛሬ ለማክ ካርኔይ ምንድነው ደብዳቤ ጻፍለት። ፕሊዝ ሌት ዲስ ሌተር serve to represent that the board of peace is withdrawing its invitation to you regarding Canada's joining what will be the most prestigious board of leaders ever assembled. በጣም በዓለም ላይ የተከበሩ መሪዎችን በሚሰባሰቡበት የሰላም ቦርድ ላይ ለካናዳ
ልከነው የነበረውን ግብዣ መሰረዛችንን እወቁት በሚል ያስቀምጠዋል። ቴንክ ዩ ፎር ዮር አቴንሽን ቱ ዚስ ማተር ዶናልድ ጆ ትራምፕ ፕሬዚደንት ኦፍ ዩናይትድ ስቴትስ ኦፍ አሜሪካ የሚላለ። እንግዲህ የካናዳና የአሜሪካ ፍጥጫስ ወዴት ሊያመራ ይችላል የሚለውን እንግዲህ አብረን እናያለን። እየገቡ ነው። ቀይ ባህር ይገባቸዋል። ካናዳ ተባረረች። አይቀሬው የኢራን የአሜሪካ ጦርነት፣ ወሳኙ የቀይ ባህር ጉዳዮችን ያየንበት የዛሬው የጥር 15 2018 የጋት ውሎ የአጫጭር ፕሮግራማችን ጊዜ ይህን ይመስል ነበር። ታንኪዩ